ከመጻሕፍት ዓለም ሾላ ገበያ። ደራሲ መስፍን ሀብተ ማርያም፣ ተራኪ ደጀኔ ጥላውንና ኢየሩሳሌም ነጋ። የዛሬውም ተከታይ ክፍል 2 ነው። አቶ አጥላባቸው ሚስታቸው ሐሳባቸውን ሲቀበሏቸው ጋቢሉና ኮምተርተር ያሉን ፊታቸውን ፈታ ያደርጋሉ። ወይዘሮ ብዳርም አፌ ያላርፍ ብሎ በሚሉት ፈሊጣቸው ሽንጣቸውን ገተር አድርገው ሲቋቋሟቸው ይቆዩና የተከፋ ፊታቸውን ሲያዩ ስለሚያሳዝኗቸውም ይሁን ጭቅጭቅ እንዳይከተል በመፍራት ወደ መጨረሻ ላይ እውነትህን ነው ይሉና መለስ ያደርጓቸዋል። አንዳንድ ጊዜ ግን ሁኔታው ጠንከር ካለ መኮራረፍ ደረጃ ላይ ይደርሳሉ። ዛሬ ደረሰው ይህን የመሰለ ነው። አጥሌና የውብዳር ቤተ ክርስቲያን አስቀድሰው እንደተመለሱ 4 ሰዓት ላይ ግቢው ውስጥ ዞር ዞር እያሉ አትክልቱን ምኑን ሲያዩ ከወደ ኋላ ሲል ያለው አጥርጋ ትልቅ የሚያሾልቅ ቀዳዳ ያገኛሉ። ትንግርት የተፈጸመበት ወይም ቦምብ የፈነዳበት ያክል እጃቸውን ከኋላቸው እንዳጣመሩ ትክ ብለው ሲመለከቱት ይቆዩና ወደ ውብዳር ይሄዳሉ። ምን ነው ይሄን አጥር ውሾች ሲቀዱስ ዝም አላችሁ? ዛሬስ ብለህ ውሻ ጠባቂ ልታረገን ነው? ደሞ የግቢ ውሾች እንኳን ቢሆኑ እሺ፣ የዚህ ቆዳ ነጋዴ ልክስክስ ውሾች ይፈነጩብኝ ጀመር። አጥሬ አጠገብ ቤቱን የሰራ ጊዜ ነው ነገሩ ያለቀው። ምን ያርግ? ይሄን ቆዳ ከየሰፈሩ እየሰበሰበ እየሸጠ ብር በብር ሆኗል። ወይኔ አጥላባቸው። እናሰራዋለን፣ በቃ ዝም በል። በኮንትሮባንድ ገንዘብ ልቡ ያበጠ ይሄ ከጠጅ ቤት የማይጠፋ አገር ያወቀው ሌባ ሰካራ። ኧረ ተው በፈጠረ። ዝም በይ አንቺ። እንደ ደፈረኝ ደግሞ አይቀርም ታያላችሁ። ምን ልታደርገው አሰብ? አስጠፍረዋለሁ፣ አከስሼ ልክ አገባዋለሁ። እባክህ አርፈህ ተቀመጥ። በገንዘቡ ተንኮል ስራብህ ካለ አንተኑ መልሶ ያስጠፍረሃል። ዛሬ ገንዘብ ያለው ሰው ወዳጄ ያስጠፍረሃል አልሽኝ? በይ በቃሽኝ ውብዳር፣ በይ በቃሽኝ። በቁሜ ሞትኩ ዛሬ። አጥላባቸው ተናደዱ። የሚሆኑትን አሳጣቸው። እውነቱን ተናግሮ የመሸበት ማደር ይሻላል ብዬ ነው። አቶ አጥላባቸው በጎረቤታቸው ሀብታምነት የዝቅተኝነት መንፈስ የሚሰማቸውም ቢሆኑ ዋና ጥላቻቸው ከተለመደው ቅናታቸው የመነጨ ነበረ። በሰፈሩ የታወቀ ሴት አማጋጭ ነው። በማርቼዲስ መኪናው የማያግዘው የሴት አይነት የለም። ወጣት ተማሪ፣ የሰው ሚስት፣ ሴተኛ ዳሪ፣ በየአይነቱ በየቦታው ቅምጣለው። ሚስቱ ይህን ብታውቅም አጥሌ በጥላቻ የሚያንኳስሱ ትልቅ ቪላ ቤት ውስጥ ምንም ሳትነፍስ አፏን ለጉማ ከመቀመጥ ሌላ ምንም ያደረገችው ነገር የለም። አጋጣሚውንም አጥቶ ነው እንጂ ወይዘሮ ዳር ጀርጋዳ ሰውነት ላይ አይኑን ከጣለ ቆይቷል። ሚስቱ ከ1 ሜትር ተኩል ያነሰች ቀጫጫ ስለሆነች እሷም በልጆቿ አሳዳጊነት ወስኗት ዳሌና ባት እያማረጠ በገንዘቡ እያታለለ ማማገጥ ስራው ሆኗል። እናቷ አጥላባቸው በሚስቴ ላይ ያንዣብባል የሚል ጥርጣሬ አላቸው። ያን ለትም የነገራቸው ዳርዳርታ አቅጣጫው የለየለት መሰላቸውና ተቆጡ። ትታዘበኛለች የሚል ይሉኝታም ሳይዞርባቸው ውብዳር ላይ የነገር ማት ያወርዱባቸው ጀመረ። ወይ ውብዳር ያስጠፍረሃል አልሽኝ? ምን ጻዞረብሽ ባክሽ? አሏቸው።
በተሳልቆ አይነት አስተያየት ምን ልትለኝ ፈልገህ ነው እባክህ? ቶግ ሊሉ ከጀሉ ወብዳር በማርቼዲሱ አድርሶሽ እንዳይሆን ድንገት አመለጣቸው አጥሌ። እንግዲህ አትቅለል። ፊታቸው ተለዋወጠ የወብዳር። ስድብማ ማረሻ ባለቤቴ። እኔ ባለጌ አይደለሁም፣ አልሳደብም። ጨዋ ታማኝ ባለቤት ነኝ። አሁንም ቢሆን ገረዶቹ አጥሪ ላይ ሲንጠለጠሉ ያየው ጊዜ ነው እኔም አይበቃኝ። ኧረ ተው በስተርጅና ይህን ቅናትክን ሰው ጉድ ይልሃል አሉ የወብዳር በየዋህነት በስተርጅና የሚለውን አባባል ሳያጤኑ። ጨማምሪበት ከስድቡ ምን አለ? ጨማምሪበት። በትር ማንሳት የተውኩ ጊዜ ነው የተደፈርኩት። የፈለግሽውም በግድ የለም አሉ አጥላባቸው። ያፈራርደናል እንደሚል ሰው በልባቸው እየዛቱ። ኧረ እንደሱ ማለት አይደለም። ተው አዋቂ ሰው ሆነ ነገር አጠምዝዝ። ምኑን አዋቂ ሆንኩት? ከሕፃን አንሼ ተዋረድኩ እንጂ። ማን አዋረደህ? መቼ ተዋረድክ? በዚህ ዕድሜ ከማላውቀው ሰው ጋር ስጠረጥረኝ የተዋረድኩትስ እኔ። ግድ የለም ብቻ። ወይዘሮ የውብዳር እምባቸው ኮለል ሲል በነጠላቸው ፊታቸውን ሸፈኑና ወደ መኝታ ቤት ሮጡ። ካልሽስ ይሄን ወራዳ አንድ ቀን በጥይት ጉድ አፈላበትና አንቺም እኔም እናርፋለን። ቆይታ ያለሽ አሉና አጥላባቸው ባርኔጣቸውን አንስተው ውልቅ አሉ። ከዚያ ወደ ወዳጃቸው ታምሬ ቤት ሄዱና እየተጨዋወቱ ሲጠጡ ውለው 10 ሰዓት ላይ ቤት ሲመጡ ወይዘሮ ውብዳርን ተኝተው አገኟቸው። እንደምን ዋልሽም ሳይሏቸው በኩርፊያ መኝታ ቤቱን ዘግተው ሳሎን ቁጭ አሉ። ራዲዮን ከፈቱና ፕሮግራሙ ምን እንደሆነም ለማወቅ ሳይቸገሩ መልሰው ዘጉት። ሎትሮ አንዳንዴ በረንዳ ላይ ቁጭ እያሉ የሚያነቡትን የማይጨው ጦርነት የሚል መጽሐፋቸውን አነሱና ዝም ብለው ሽፋኑን መልከት ሲሉ ቆይተው ወደ መደርደሪያው ወረወሩት። ለአንቺ ማነሽ? አሉ በመስኮት በኩል ጮክ ብለው። የቤት ሰራተኞቻቸውን አልፎ አልፎ ነው በስማቸው የሚጠሯቸው። መስኮቱን ሲዘጉ ደውሉን አስታወሱት። ደወሉ። ጌጤ መጣ ሽርጧን እንዳሸረጠች። ምን እየሰራችሁ ነው? አሏት በተቆጣ ሰው ድምፅ። እራትም ሌላም አለች ጌጤ። ምን ሆና ነው የተኛችው? አሏት ቀስ ብለው። ራሳቸውን በጣም አሟቸዋል። ውይ ጌቶች በጣም ያሳዝናሉ ቢያዋቸው አለቻቸው እጆቿን የኋሊት እንዳጣመረች። እሱን ለኔ አትነግሪኝም? ብቻ ግን እንዴት ነው? ተኝታ ነው ያለችው? አዎ። መድኃኒትም አልዋጠችበት? እንዲያውም አጥሌ እንደገና ቁጭ አሉና በሐሳብ ተብከነከኑ። ሚስታቸው የደማቸው ግፊት እየጨመረ መሆኑን ስለሚያውቁ ተጨነቁ። የሚያደርጉትን ማወቅ ቸግራቸው። ለማናቸውም ከባሰባት ሐኪም ቤት ወስዳታለሁ፣ እስከዚያ ግን ፋርማሲ አንድ መድኃኒት ልግዛላት አሉና መኪናቸውን አስነስተው ወጡ። እግረ መንገዳቸውን ታምሬ ቤት ጎራ አሉና ጭንቀታቸውን ለማስታገስ 3 መለኪያ በግሮራቸው አወራረዱ። ከዚያ ተረኛ መድኃኒት ቤት ሲፈልጉ ውለው አንድ ፓኬት ሺጋኒን ገዝተው ሲመሽ ተመለሱ። ነይ ተነሽ፣ መድኃኒት ዋጪ። አሁን እንኳን ቀለል ብሎኛል አሉ የውብዳር። ስንት አገር ዙሪያ ያመጣሁልሽ መድኃኒት እኮ ነው ሲሏቸው ተነሱና ዋጡ። ደሞ ሲተኙበት ይጫጫናል። ነይ እዛኛው ክፍል አሏቸውና
ሁለቱም ሳሎን ተቀምጠው ቡና ተፈላና ዝም ተባብለው ቆዩ። በተኮራረፉ ሰዎች መሃል የሚፈጠር የዝምታ ድባብ የጋራ ያክል ይከብዳል። የአንደኛው ዓይን የሌላውን ይሸሻል። የአንደኛው ጆሮ የሌላውን ይጠባበቃል። የሁለቱም ምናብ እርስ በርስ ይታያል። አፋቸው ግን ለመናገር ቢፈልግም እንኳ እሱ ይቅደም እየተባባለ ይለጎማል። ለመታረቅ በማይፈልጉም ሰዎች ዘንድ ትዝብት አይነት ስሜት ስለሚኖር ዝም መባባሉ አስፈላጊ ሆኖ ቢገኝ ይጨንቃል። መኮራረፍ መጥፎ ነው፣ ይከብዳል። የውብዳር ታማኝነታቸው በባልየው አጉል ቀናተኝነት የተጎዳባቸው ቢሆንም ጠንከር ያለ መልስ በመስጠታቸው ነገሩ እንደተካረረ ገብቷቸዋል። ሆኖም ለወደፊቱ ላለመጎዳት ደግሞ ይህንን መጥፎ ጠባይ ይበልጥ እየተቋቋሙት መሄድ እንዳለባቸው አምነውበታል። ስለዚህ ኮስትር ብለው የአጥላባቸውን የይቅርታ ጥያቄ ይጠባበቃሉ። አጥላባቸው በበኩላቸው ገንፈል ጋብ እያለ ለብዙ ዓመት የተጠናወታቸው ተጠራጣሪነት መደገሙ ባይቀርም መልሶ ጸጸት ላይ ይጥላቸዋል። ወትሮም ቢሆን ታዲያ አሁንም ጸጸት ተሰምቷቸዋል። ልባቸው የሚስታቸውን ይቅርታ ፈልጓል። ዓይናቸው ኮርኒሱ ላይ እንደተንጠለጠለ የውብዳርን ውበትና በዚህ ውበት ሳቢያ የሚመጣውን የህሊና ጉዳት እያመላለሰ ያያል። በመሃሉ ደግሞ ቅናታቸው ብልጭ ይልባቸዋል። ብቻ ይችሉታል። አፋቸው ግን ምን እንደሚናገር ቸግሮታል። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።